ብለህ እንኳን ራስን ለማረጋጋት ሞክር። ቢያንስ ደህና ሆነክ እንድናይክ እንደ ድሮ ቢያንስ መለስ በል። በቃ እንዴ በጣም እኮ የምታቃጥለው። እሺ ትኩስ ነገር ትጠጣለህ? ራስን አሞ ራስን እያስጨነቅ ለብዙ በሽታ ነው ከዚህ በላይ የምትዳረገው። ስለዚህ በጤናክ ነገሮችን ማስተካከል ትችላለክ። በጤና ነገሮችን ማሰብ ትችላለክ። ግን ቅድሚያ አንተ ጤና ስትሆን ነው። ከዚህ በኋላ እኮ የሚስተካከል ነገር የለም። በቃ ሁሉ ነገር አውቆታለሁ። ምን የሚስተካከል ነገር የለም። ምን ነው ማስተካከለው? ከዚህ በኋላ ምግብ አልበላም ያልከውን ነገር ማንሳት አለብህ። በቃ ትንሽም ቢሆን ለግሮሮክ መብላት አለብህ። ምግብ ይዤ ልመጥቻለሁ። ትንሽም ቢሆን በልተህ መድኃኒትን ትወስዳለህ። ውሃ መታጠቢያ ላንጣጣ። እኔ ይቅርብኝ። እኔ ምግብ አልበላም። ሄድ ምግብ በእግዚአብሔር ወደ ላይ ነው የሚሄደኝ። እና ታዲያ ቀን ሙሉ ሳትበላ ቀን ሙሉ ምግብ ሳትበላ እንዴት ነው የምትውለው? አብሽ ለምንድን ነው ሰው የምታስቸግረው እንዴ? ይህ ሁሉ ሰው ለአንተ እንዴት ይጨነቅ ያለው? ቢያንስ ለእኛ ብለህ ብላ። የሚወድሽ ልቤ ሁኔታው ሰላም ሰላም፣ ጤና ይስጥልኝ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናቸው? እኔ አለው እስኪር መስገን ፈጣሪ ክብሩ ይስወት። እኔ በጣም ጤና ነኝ። የኔ ልዕልት፣ የኔ ሄርሜል፣ የኔ አይናማ ቱቱቱ ብያለሁ። የኔ ውድ ከሰው አይን ያድንሽ፣ ከሰው አይን ያታርፈሽ ፈጣሪ። ከሰው አይን ከመጥፎ ከቡዳ ከመገኛ ፈጣሪ ጠብቅሽ። ዘውትር ምኞቴ ነው። ቆይ ሰው ነሽ ስዕል ነሽ? ወይኔ ፈጣሪ ምን ሰጠ? በጣም ደስ ብሎኛል ማምጣትሽ፣ በጣም ደስ ብሎኛል። ሁለተኛ ደረጃ ደግሞ አብርሽ ታመመ የሚለው ምን ሆኖ ታመመው? ምንድነው የታመመው? ምን ሆኖ የታመመው? ፈጣሪ ይማረው። አንቺ መምጣሽ በጣም ደስ ብሎናል። ሚዲያ በጣም የምር ደስ ብሎናል። በጣም ቆዝበን ነበረ፣ በጣም ተናደ ነበረ፣ በጣም ተጨንቀ ነበረ። መምጣትሽ በጣም እጅግ በጣም ደስ ብሎናል። የቆየ ቪዲዮ የፎሰተን እስኮን ቆይተናል። እንኳን በሰላም ማጣሽ የኔ ውድ ወልካም ብለናል። ሁለተኛ ደረጃ ደግሞ ፈጣሪ እንዳንቺ አይነት አሳብ አስተዋይ አነጋገር ሙሉ በቃ እኔ እንጃ ተናግሬ ማልጨርስ ነገር ባንቺ ላይ ስላየው በጣም ደስ ብሎኛል። ለወንድ ልጅ የሚያስፈልገው እንደዚህ አይነት ትርክት ነው፣ እንደዚህ አይነት ንግግር ነው፣ እንደዚህ አይነት ድጋፍ ነው። ሰው ልጅ እንካ ብቻ አይደለም፣ ሀንጣ ብቻ አይደለም፣ እንቺ ብቻ አይደለም፣ ሀምጪ ብቻ አይደለም። ሰው ልጅ ላይ ከአፍ ላይ የሚወጣው አንደበት ላይ ከአፍ ላይ የሚወጣው ማር ነገር ነው ሰው ልጅ የሚፈልገው። በተለይ ወንዶቹ የሚፈልጉት ከአፎ ላይ የሚወጣው ማር ነው። ከአፎ ላይ የሚወጣው አንደበት ነው። ከአፎ ላይ የሚወጣው አነጋገር ነው። በዚህ ሰዓት ወንድ የሚፈልገው እንዳንቺ አይነት ያብዛልን። ሰው ሁሉም ካንቺ ቢማር በጣም ደስተኛ ነኝ። ይሄ ደግሞ ፈጣሪ ለንቺ ሰጠው ፍጥሮ ለኛ ቢሰጥ ራሱ በጣም በእውነት ምኞቴ ነው። የኔ እናት፣ የኔ ውድ፣ የኔ ልዕልት ይሄ ጸባይ ካንቺ አይለይሽ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ሁለተኛ ደረጃ ደግሞ እሷ ያለችው ቃላቱ ይሄ የሚገባ ሰው ከሆነ ይግባቸው፣ እኔ ከሱ የሚፈልገው ምንም ነገር የለም ብላለች። ሁለተኛ ደረጃ ደግሞ እኔ ከኔ በፊት ማናት ያችኛዋ አበላሽታ ያችኛዋ ያደረገችው ነገር የሷ ምንም እንደዚህ አልተጋነነም፣ የኔ ብቻ ላይ ተጋነነ ብላ እንደዚህ ስትናገር የሚገባ ሰው ከሆነ ይግባቸው። ከሷ በፊት ነው እንጂ የተበላሸው ነገር ሄርሜልዬ ማታደለም ያበላሸችው። ሄርሜልዬ አትንኳት። ሄርሜላ በፍጹም አላጠፋችም። ሄርሜላ የሱ ህይወት አስተካከለችው እንጂ እኮ አላበላሸችም። መጀመሪያ የተበላሸው ላይ፣ መጀመሪያ የተቆሸሸው ላይ፣ መጀመሪያ የተቦካ ላይ ሄርሜላ የመጨረሻ ጫፍ ላይ ሲደርስ አስገባችው እንጂ ሄርሜላ ምንም የምታውቀው ታሪክ የለም። አታስቆስሏት፣ በፈጣሪ ስም አታስቆስሏት። በጣም ደስ ብሎኛል ስላየው፣ በጣም ደስ ብሎኛል። አነጋገሩ አስተዋይዋ፣ በቃ ማስተዋይ ልጅ ናት። ነገር ግን እኔ እንጃ በእውነት ከዚህ ራሱ ብዙ ማውራትም አልፈልግም። ማሰማ ከሆነ እኛ እንመጣለን። በቃ የሁሉም ግርግር አያስፈልግም። ራስህን ጠብቅ ማለት ሁሉም ነገር በጤና በመልካም ወይም ደግሞ በቃ ጤነኛ ሰው በሚያስበው አስተሳሰብ በቃ ራስህን እየጠበቅ ለምን ደበረክ ምናምን አልልክም። እንደዛ ማለት አልችልም። ያለበትን ሁኔታ ለመድራት እየሞከርኩኝ ነው። ግን ደግሞ እንደዚህ ራስን አሞ ራስን እያስጨነቅ ለብዙ በሽታ ነው ከዚህ በላይ የምትዳረገው። ስለዚህ በጤናክ ነገሮችን ማስተካከል ትችላለክ። በጤና ነገሮችን ማሰብ ትችላለክ። ግን ቅድሚያ አንተ ጤና ስትሆን ነው። ከዚህ በኋላ እኮ የሚስተካከል ነገር የለም። በቃ ሁሉ ነገር አውቆታለሁ። ምን የሚስተካከል ነገር የለም። ምን ነው ማስተካከለው ከዚህ በኋላ? እኔ አሁን ራስን እንድትወቅስ እኮ አይደለም አብርሃም፣ ያልሞከርከው ነገር አለ። እግር ስር እስከ መንበርከክ ድረስ ደርሰሃል። ብዙ ነገር ለፍተሃል። እኛ እናውቃለን። አጠገብ ያለው ሰው እንኳን እኛ ሌላም ሰው ያውቃል። የሚሆነው እግዚአብሔር ሲል ብቻ ነው። መስተካከል የሚችለው ፈጣሪ ሲል ብቻ ነው። በእኛ ጉልበት በእኛ ኃይል አይደለም። አብርሃም ራስን አትውቀስ።
ራስህን እየወቀስክ ደግሞ ራስህን በሽታ ላይ አትክተት። ምንድን ነው አብርሃም? እኔ እኮ ምንም ተስፋ የለኝም አሁን ከዚህ በኋላ ብኖርም ባልኖርም ምንም ጥቅም የለውም። እንደዚህ የሚባል ነገር አለ? ፈጣሪን አታማራ አብርሃም። ምን ሆንክ እንዴ? በቃ እግዚአብሔር አልፈቀደም። የቻልከውን ነገር አድርገሃል። የማይሳሳት ሰው የለም። ምናልባት ጥፋት አጥፍተህ ሊሆን ይችላል፣ ግን ደግሞ የይቅርታ ልብ ስላለ ይቅርታ ጠየቅ አይደል እንዴ? አንተም ደስተኛ እንድትሆን ነው እኮ እዛች ጋ እንደዛ የሩታ ወንድምም ሩታም እንደዛ እያደረገኝ የቆምኩት አይደል እንዴ? ይቅርታ ለመጠየቅ ነው አይደል? ነገሮች ይስተካከላሉ ተባለ። ፈጣሪ ደግሞ ሳይፈቅድ ቀራና በቃ አልተስተካከለም፣ አለቀ። አሁንም ቢሆን በጤነኛ መንፈስ ነው ነገሮችን ማሰብ ያለብህ እንጂ እንደዚህ እየታመምክ አይደለም ነገሮችን የምታስበው። ሁሉም ነገር በቃ ለእግዚአብሔር ተወው። ስላላ የሚስተካከል ነገር አለ ወይ? ስላለቀስክ የሚስተካከል ነገር አለ? የምትመልሰው ነገር አለ? አሁን እኮ ራስህን አጠንክረህ አበርትተህ ሁሉንም ነገር ማድረግ እንደምትችል አሳይተህ ነው ነገሮች እንዲስተካከሉ የምትሞክረው እንጂ አልጋ ላይ ተኝተህማ ምንም የሚስተካከል ነገር የለም። ስለዚህ አሁን ምግብ አልበላም ያልከውን ነገር ማንሳት አለብህ። በቃ ትንሽም ቢሆን ለግሮሮክ መብላት አለብህ። ምግብ ይዤ ልመጥቻለሁ። ትንሽም ቢሆን በልተህ መድኃኒትን ትወስዳለህ። ውሃ መታጠቢያ ላንጣለ እኔ ቅርብኝ። እኔ ምግብ አልበላም። ሄድ ምግብ በእግዚአብሔር ወደ ላይ ነው ሄደኝ እና ታዲያ ቀን ሙሉ ሳትበላ ቀን ሙሉ ምግብ ሳትበላ እንዴት ነው የምትውለው? አብሽ ለምንድን ነው ሰው የምታስቸግረው እንዴ? ይህ ሁሉ ሰው ላንተ እንዴት ይጨነቅ ያለው? ቢያንስ ለእኛ ብለህ ብላ። 2 ጉርሻ ከዛ በኋላ መድኃኒት ወየ ወደክ ነው የምትበላው። ቆይ ጨጓሬ እያመመኝ ነው። ትናንትና ቦሚት እያደረገኝ ነበረ። ስለዚህ ቅርብኝ። እሺ ታዲያ ወዮ አብሪሽ ነቃበል፣ አብሪሽ ነቃበል፣ ሞኛቱ ነቃበል። አቤት ስፖንደው ቱቱቱ ብዬለው። አቤት ስፖንደው ነቃበል። ሁለተኛ ደግሞ አሞኛል የምትለው በቃ ነቃበል። ወንድ ልጅ ሴት ልጅ አጠገብ ተቀምጣም ወንድ ልጅ አይታመምም። ሴቷ አጠገብ ላይ ስትቀመጥ ወንድ ልጅ አይታመምም። ነቃበል ነቃበል። በባዶ ሆድ ነው መድኃኒት የምትወስደው? በግዳቡ ቀን ሙሉ ኧረ በእግዚአብሔር አብርሃም፣ እኔ ትናንተ ብዬሽ አይደል እንደዚህ ይዘሽ የመጣሁልህ? ሆነ አልፈልግም። አቤት ለኔ መብላት አልፈልግም። ትናንትና ሁሉ ነገር አይቷችሁ እንደዚህ ነው። ዛሬ ጨጓራ ይሻል። አመሰግናለሁ። አብርሃም 2 ብቻ ትጎርስና መድኃኒት ትወስዳለህ። አንተን ከሰማንክ ብዙ ነገር እንትን አይል። እኛ የምንፈልገው የለም ያንተ እንትን ስለሆነ ማለት ነው፣ ወደክ ነው ደህንነት ስለሆነ አብርሽ የኔ ማር በግድ ነው እንዴ? በግድ ነው። ለመድኃኒት እንዲሆን ቢያንስ አብርሃም በእግዚአብሔር አታስቸግረኝ። ለአንተ ተጨንቄ ነው ምግብ እንኳን ሰርቼ ልክ የመጣሁት እኮ የኔ ማር። እንዴ ይህ ሁሉ ሰው 2 ብትጎርስ ምን ትሆናለህ? እኛ ለራሳችን ልንበላ ምን ቤቱን ምግብ ሞልቶ አይደል እንዴ? እና ታዲያ ለምን ይዘሽ መጣሽ? ቤት ውስጥ ምግብ የለም እንዴ? ምግብ አለ፣ ግን በቃ አልበላም ብለሃል። እኔ ትበላለህ። በቃ ቢያንስ 2 ጉረስልኝና መድኃኒት ትወስዳለህ። ይህ ጀግና ይኔም ልዕል ተጎዳለህ እኮ ጨጓራክም እኮ አለመብላትክ ነው የሚጎዳህ። መድኃኒቱም እኮ እየሰራ ያለው ነው። ለዛ ነው ራስም አይለቀህ ምግብ ስላለ። የትኛው መድኃኒት ነው ምግብ ሳትበላ ውሰድ የሚለው እኮ? አጉርሽ በግድ ጥጥቅ አድርጊ። የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት የኔ ውድ የኔ ጀግና ነሽ። የልቤን ባይሞላ ባላገኝሽ የኔ ልዕል ብርሻንድ እንዲጨምር ቢያንስ ገራሙን በላኩ ለዛ ስለ እንደመሰል 2 እኮ ነው የጎረስከው። በቃኝ፣ እውነት በቃኝ። ከዚህ በላይ መብላት አልፈልግም። እንደ አብርሃም አረባክ ብላ እኮ ከረጋሃል እኮ እውነት በለውኝ። በኋላ ይጣፍጣል ምግቡ ትነግረኝ፣ ግን በኋላ በቃ እበላለሁ። ብሩካት ቀንጠውና በኋላ እንበላለን አንድ ላይ እኮ 1 ጉርሻ ጉረሳው ምንም እኮ አልጎረስኩም። አብርሃም ጠብ ማይለ እውነት በለውኝ። ጌታ በቃ አመሰግናለሁ። በቂ ነው።
በኋላ መድኃኒት ግን ትምላለህ። እውነት አመሰግናለሁ። በጣም የምጣፍጠው እውነት። እሺ ምንድን ነው አያስፈልግም? አልፈልግም። እውነት ምንም አልፈልግም። በቃ በቂ ነው። እኔ እኮ ዝም ብዬ ፊልም ለማየት ሐኪም ቤት እንሂድ። ሐኪም ቤት ለምን ነው የምንሄደው? አንተ ለምትዋሻለህ እንዴ? እኛ ቤት እንዴ መሰለህ ራስህን እንደምትፎግራለህ እንደዚህ አላመመኝም። ራስህን እኮ እየጎዳህ ያለው አብርሽ በጌታ እውነት ችግር የለም። እነሳለሁ። ልነሳ ከዚህ ጋር ልነሳ ፈልገሽ ነው? ወዴት ነው የምትሄደው? ተነስተህ እኮ ወክል ለመሄድ አንቺ ጋር ወክል ለመሄድ ምንም ሞኝ አይደለም እንዴ? የትኛውም ሰው ራሱን ያሟል። ፀሐይ ሰው መስሎት ራሱን ምንድን ነው የምትፈልገው? ምን ላድርግልህ? ምንም ነገር አልፈልግም ነው። ለምን ስሜትህን ትደብቀዋለህ? ከአብርሽ የምትፈልገውን ነገር ንገረኝ እና እናድርግልህ። ሁላችንም ሬዲ ነን። አቤልም ብሩክም አለ፣ እኔም አለው። አብርሃም እንዲህ ቤት ቁጭ ብላ ይዛችሁ ውጡ፣ ይዛችሁ ወክ አድርጊ። አየር መቀበል ከፈለግ እንውጣ፣ ወይም ደግሞ ሐኪም ቤት መሄድ ከፈለግ የሚያስፈልግን ነገር ንገረን እና እናድርግ። እንዴ ሰው የሌለው ሰው እኮ በሰዓት ምን ይሆናል? አንተ የሁሉ ሰው እያለ ለምን እንደዚህ ችላ ምትለው? ሌላ ቀን እንወጣለን። ዛሬ መውጣት አልፈልግም። አመሰግናለሁ። ሌላ ቀን እንወጣለን። እውነት ችግር የለም። እና እንዲ አሁን ልተኛ ነው? አሁን ልተኛ ነው? እነሳለሁ። ያስጨነቃችሁ እኮ እነሳለሁ። ችግር የለውም እኮ መቀበል ስራ መስራት ያለብን ነገር ስራ። ስልክንም ደግሞ ያጠፋኸውን አንሳ። ከፍተዋለሁ። ችግር የለም። እንደ ቤተሰብ ይጨነቃል አይደል? እንደ ውይ ይህን እናት እንዳንቸን ጋብዛልኝ ሀገራችን በቀጥል ጋሽዬ ባብዬ ነው የምጠራው። አብርሃም ወደ ራስ አይዞህ እኔ ማር አንዳንዴ ጓደኞች ባይኖሩኝ ምን ኖሮ ነበር ማለት አለብሽ። ብቻ ምቶ ምን ላይ እንደምትሆን እኔ ስለማውቀው ነው። ጀግና ነህ አንተ። መውጣት የለብህም አብርሽ። በቃ እሺ የምትላት ከሆነ ማልቀሱንም አቁም። መቼ አለቀሰ? ራስን ያሳመመ እሱ ነው። ለማይመለስ ነገር ዝም ብለህ እያለቀስክ ራስን አቁም። የሚስተካከልበትን መንገድ መፈለግ እንጂ ማልቀስ መፍትሄ አይደለም። ነገሮችን ደግሞ እንዳልኩክ ነው። ቢያንስ በጤነኛ ሆነህ ነገሮችን ማስተካከል በቃ አላውቅም። ነገሮች ምናልባት ከዚህ በኋላ ላይስተካከሉ ይችላሉ። ይስተካከላል። በአንተን ቦታ ቆሜ ደግሞ ነገሮችን ማሰብ ላልችል እችላለሁ። ግን ደግሞ ቢያንስ ጤናህን ጠብቅ። ከዛ በኋላ ሁሉ ነገር እግዚአብሔር የፈቀደው ነው የሚሆነው። ገባህ? ሁሉ ሰው ለአንተ እየተጨነቀ እንደዚህ መሆን የለብክም አብርሽ። ደስታውንም ማየት አልፈልግም። በቃ ደስታ ተመለሰ። የሆነ ሰዓት ተረበሽ፣ የሆነ ሰዓት በቃ የሚፈጠር ነገር ነው። ስለዚህ እንደዚህ እንድትሆን አልፈልግም። በጣም ነው ተተኩሰው ራስን ጠብቅ። እንዴ ሰው እንደዚህ ታሞ እንደዚህ ተኛል እንዴ ቤት አይተኛም። እሺ ምግብም እኮ በደንብ አልበላም። ወይ ጁስ ነገር ይዤ ልምጣ? ቦርሳዬስ? ችግር የለውም። እውነት በቃ ሂጂ ሄድ። ምንም ተመለሰሽ እንዳትመጪ። እኔ ደህና ነኝ። እውነት ጁስ ላምጣልክ? ችግር የለውም። እውነት ንጹህ ጁስ እኮ ነው የማመጣልክ። ያህል አንዱን አይደለም። አይረብሽም። የኔ ማር ፍሬሽ ነው ላምጣልክ? አብሽ ጁስ ልታመጣ ጎበዝ። የኔ ማር ጁስ ልታመጣለች። እሺ ምን አድርገህ ነው የምትሉኝ? በቃ ጤነኛ ከራስህ ጋር ሁን አብርሃም። የድሮ ጎበዙ አብርሃም ሁን። አዎ ማንም ሰው የሚፈልግ ጎበዝ ስትሆን ነው። ገብቷል? ማንም ሰው አጠገብ የሚሆነው ጎበዝ ስትሆን ነው። እና ስለዚህ ታውቃለህ ጨጓራ እንደሚያምህ እያወቅህ ቀን ሙሉ ምግብ አትበላም። ከዛ ደግሞ በዛም በባዶ ሆድ ደግሞ መድኃኒት ትወስዳለህ። እንዴት ነው የሚሆነው ታዲያ? ደህና ነኝ ይባላል እንደዚህ? ራስህን አትጣል አብርሃም። በቃ እኛ የምናውቀው አብርሃም ጎበዙ አብርሃም የትኛውም ነገር ችሎ የሚያልፈው አሁን ደግሞ አሁን እንግዲህ ቤተሰቦች አቤት አሁን ላይፍ ላይ ተቀምጦ እንዴት ቤት ትመጣለች? እንዴት ቤቱን ትገባለች? ሩታዬ ቤት እንዴት ትገባለች? ሄርሜላ ትሞት፣ ሄርሜላ እንደዚህ ትሆን ትላላችሁ። አትበሉ። ለምን ብትሉ አትበሉ፣ አትፍረዱ። ለምን ጥላ ሄደች ሴትዮዋ? አትጠሩ። ሁለተኛ ሄርሜላ ትቀጥል ከሱ ጋራ። ሄርሜላ የሱ ጎን ትቆም። ለማንኛውም ቤቱን ሰብስክራይብ፣ ላይክ፣ ሼር አድርጓት። የኔም ደግሞ ሰብስክራይብ፣ ላይክ አድርጉ። እጃችሁን ይባረክ። መልካም ምሽት።